ሰላም እንዴት ናችሁ? ኩራት ተመልካቾቻችን፣ በዚህ ቅጽበት ስለ ፍርሃት እናያለን። ፍርሃት ምንድን ነው? በሰው ልጅ ሕይወት ውስጥ ትልቁ እስር ቤት ፍርሃት እንደሆነ በተደጋጋሚ እየገለጽኩ መጥቻለሁ። ባለፈው ሳምንት ስለ ኢጎ እያወራን ነበረ። የሰው ልጅ ትልቁ መከራ ትልቁ ስቃይ ኢጎ የሚባል እንደሆነ በኢጎ ውስጥ ብዙ ክራይቴሪያዎች እንዳሉ የኢጎ አይነቶች እንዳሉ እያየን ነበረ። ስለዚህ በቃላችን መሰረት የኢጎ አይነቶች ከሚባሉ በሰው ልጅ ኢጎ ውስጥ አሉ ከሚባሉ አንዱና ዋነኛው የመጀመሪያው አንደኛው ነገር እናየዋለን ማለት ነው። ይህ አንደኛው ነገር ፍርሃት ይባላል ማለት ነው። ፍርሃት እንደ ቃሉ ሁሉም ሰው ያውቀዋል። ፍርሃት ከየት እንደመጣ ከየት እንደመነጨ የፍርሃት መነሻና መዳረሻ በሰው ልጅ ሕይወት ውስጥ ምን አይነት ችግር እንደሚያጋጥም ምን አይነት ችግር ውስጥ እንደሚከት ብዙ ሰው አይረዳውም። ስለዚህ ፍርሃት የኢጎ አይነት እንደሆነ ኢጎ ከምንለው አንዱና ትልቁ እንደሆነ ብዙ ሰው አይረዳውም። ስለዚህ ዛሬ የምናየው ፍርሃት ምንድን ነው የሚለውን ነገር በጥልቀት እናየዋለን። እያንዳንዱ ሰው 99.9% የሚባል ሰው በዓለማችን ውስጥ ላለው ሰው በሙሉ በፍርሃት ውስጥ ይኖራል ማለት ነው። ይህ ደግሞ ትልቅ እስር ቤት ነው። የሰው ልጅ በህይወቱ ከፈራ ህይወት የለውም። አብዛኛው ሰው በ24 ሰዓት ውስጥ ካልተኛ በስተቀር ቀንን ሙሉ እየፈራ የሚውልበት ሰዓት አለ። ይህ ሰው አሁን እየኖረ ነው ማለት ይቻላል? በየትኛውም አቅጣጫ ምንም ይሁን ምን መነሻው ምን እንደሆነ በማይታወቅ የሰው ልጅ ዝም ብሎ ይፈራል። ምን ሆኖ ነው የምትፈራው ብትለውም መልስ የማይሰጥበት አንዳንዴ ያጋጥማል። ትክክለኛው የሚሰጠው ምክንያትም ራሱ እውነት ላይሆን ይችላል። ስለዚህ የፍርሃት መነሻ ሀሳብ ኢጎ እንደሆነ በዚህ አጋጣሚ ለመግለጽ እንወዳለን። ስለዚህ ዛሬ ይህንን ዩቲዩብ በማየት ይህንን ቪዲዮ በማየት እንዴት ከፍርሃት መውጣት እንችላለን፣ በህይወቴስ በእኔ ውስጥስ ፍርሃት አለ ወይስ የለም የሚለውን ነገር በጥልቀት የምናይበት ምክንያት አለ ማለት ነው። ስለዚህ ፍርሃት ምንድን ነው? ፍርሃት አንደኛው የሰው ልጅ ህይወት በጨለማ ውስጥ መኖር አንዱ የፍርሃት አካል ነው ማለት ነው። ፍርሃት ኢጎ ነው። ፍርሃት ከትናንት የመነጨ ሀሳብ ለነገ በመስጋት ውስጥ የሚኖር ህይወት ፍርሃት ነው። በትናንት ሚሞሪ ወደ ነገ ኢማጂኔሽን የሚያስተሳስር ኢጎ ፍርሃት ነው ማለት ነው። የሆነ ነገር ታውቅና የሆነ ነገር ትሰጋና ትናንት የምንለው ያለፈው ህይወት ማለት ነው። አሁን ካለህበት ያለፈው ጊዜ የሆነ በአእምሮ የሆነ ያየኸው ነገር አለ፣ የሰማኸው ነገር አለ፣ የነካኸው ነገር አለ። ይህ ነገር እኮ ነገ፣ ይህ ነገር እኮ ከሰዓት በኋላ፣ ይህ ነገር እኮ በሆነ አመታት እንደዚህ ያጋጥመኝ ይችላል ብለህ ትፈራለህ በህይወትህ ማለት ነው። ለነገ የሚያስፈራ ነገር የሚያሰጋ ነገር ፍርሃት ነው ማለት። ይህ አንዱ የኢጎ መሰረት ነው ማለት ነው። ስለዚህ ፍርሃት ከትናንት ሚሞሪ ወደ ነገ ኢማጂኔሽን የሚያስተሳስር ስቃይ ፍርሃት ነው ማለት ነው። ይህ ደግሞ ኢጎ ነው እንዳልኩ ማለት። ፍርሃት አንዱ መገለጫው ራስ ወዳድነት ነው። አሁን የነካኝ ነው ምናምን እንዳትል። አብዛኛው ሰው ራስ ወዳድ ነው። ቅድም እንዳልኳችሁ አብዛኛው ሰው ፈሪ ነው ያልኳችሁ ይሄው አብዛኛው ሰው ምን ስለሆነ ነው? ራስ ወዳድ ስለሆነ ነው። ስለዚህ አንተ ራስ ወዳድ ከሆንክ አትጠራጠር፣ አንተ ፈሪ ነህ። የሚያስፈራ የሆነ ነገር አለ ማለት ነው። በበለጠ በከፍተኛ ደረጃ አንተ በህይወትህ ውስጥ ፍርሃት አለ ማለት ነው። ሌላው የፍርሃት መገለጫ እውቀት ማነስ ነው። አንድ ሰው የእውቀት ማነስ ካለበት፣ የጥበብ ማነስ ካለበት ይህ ሰው አጠራጥሩ ፈሪ ነው።
ቢያስመስልም እኔ ፈሪ አይደለሁም ብሎ ቢጮህም ቢቃጠልም ስሜታው ቢሆንም ጉረኛ ቢሆንም ኃይለኛ ቢመስልም ተው ግድ የላችሁም። ይሄ አጠራጠሩ ፍርሃት አለው። ስለዚህ በቃ እኔ እንደዚህ ነኝ ብሎ ጉራን የሚመስል ምልክቶች የሚያሳይ ከሆነ ይህ ሰው ፈሪ ነው ማለት ነው። ስለዚህ ፍርሃት ማለት እነዚህ ትርጉሞች ከያዘ የፍርሃት ምልክቶችስ ምን ምን ናቸው? በጣም መሰረታዊና ፒላርስ ኦፍ ሲምፕተምስ ኦፍ ፊርስ የምንላቸው ምንድን ናቸው? ምልክቶች አሉ። አንደኛው ፍርሃት ያለው ሰው በጣም ይጣደፋል። በህይወት ውስጥ ሩጫ ነው። ሁሌ ችኮል አለበት። ሲናገር ይቸኩላል። ይሄ ምልክት ካለ አንተ ፈሪ ነህ ማለት ነው። በቃ ሲናገር ሁሌ ይጮሃል። ይጮሃል ብቻ ሳይሆን በቃ ይቸኩላል። ንግግሩ በዘፈቀደም ቢሆን ለመቸኮል ይሞክራል ማለት ነው። ሲንቀሳቀስ ራሱ ሲራመድ ራሱ በጣም የጥድፋ ህይወት ካለ ይህ ሰው በሆነ ምክንያት ፍርሃት አለው በህይወት ውስጥ። ሌላው የአለመወሰን ምክንያት ካለ መወሰን በህይወት ውስጥ መወሰን ሲገባ ሁሌ የፕሮክራስቲኔሽን ልምድ ካለ ማዘግየት የምንለው ማለት ነው። መወሰን እያለብህ በዚህ ቅጽበት፣ በዚህ ሰዓት፣ በዚህ ቀን መወሰን እያለብህ ለነገ የሆነ ጉዳይ ባለመወሰን ታሳድር ከሆነ አንተ የፍርሃት ምልክት አለብህ ማለት ነው። ሌላው የጭንቀት ምልክት አለበት ሰው፣ የድብርት ምልክት ያለበት ሰው ፍርሃት አለው። መነሻ ሀሳቡ የአሉታዊ ሀሳብ የወለደው ፍርሃት አለ በውስጥ። ያ የፍርሃት ስሜት ካለ ደግሞ የጭንቀት ስሜት አለ፣ የድብርት ስሜት አለ። ስለዚህ ይህ ሰው የፍርሃት ምልክት አለበት ማለት ነው። አንድ ሰው የሚተች ከሆነ የሚያማ ከሆነ አሁን ካንተ ጋር ለሆነ ሰው እያማ ከሆነ አጠራጠር፣ አንተም ከወጣ በኋላ ያማሃል። ይህ ምልክቱ ነው። ለምን? በውስጡ ፍርሃት አለ። በውስጡ የሆነ ነገር ፍርሃት ካለ እሱን ከፍ ማድረግ ይፈልጋል። ውስጡን ከፍ ማድረግ የሚፈልግ ሰው ሁል ጊዜ በውስጡ ፍርሃት አለ። ማሳበብ፣ የሚተች ሰው፣ የሚወቅስ ሰው ሁል ጊዜ እሱ እኮ ነው እንደዚህ ያደረገኝ፣ እሷ እኮ ናት እንደዚህ ያደረገችኝ ምናምን የሚል ሰው ከሆነ አጠራጠር፣ ይህ ሰው ፍርሃት አለው። ያቺ ሴት ፍርሃት አላት። ሌላው የፍርሃት ምልክት ማስመሰል ነው። የሚያስመስል ሰው ከሆነ እውነቱን እያለ እውነቱን ክዶ ማስመሰል፣ ሰው የሚያምንበትን መንጋውን የሚከተለውን ነገር የሚከተል ከሆነ መንጋውን አብዛኛውን ሰውን ያለውን ሰው የሚል ከሆነ የሚያምን ከሆነ የሚከተል ከሆነ ይህ ሰው ፍርሃት አለበት በውስጡ። ስለዚህ ምልክቱ ትልቅ ምልክት ነው። የማስመሰል ምልክት ካለው እውነቱን እያለ እውነቱን ትቶ እውነቱን ወደኋላ ሽሾ በማስመሰል ህይወት የሚኖር ሰው ከሆነ ይህ ሰው ፍርሃት አለበት። እንዲቴል አልሄድንም። በምንድን ነው የሚያስመስለው? በንግግሩ ሊሆን ይችላል፣ በስራ ሊሆን ይችላል። አለቃው አሁን ለምሳሌ ተቀጥሮ የሚሰራ ከሆነ አለቃው ሲያይ ሁል ጊዜ ተፍተፍ የሚል ከሆነ እየሰራ መሆኑን የሚያስመስል ከሆነ ይህ ሰው ፍርሃት አለበት። ከየት የተነሳ? ሊያባረኝ ይችላል፣ ጎበዝ ነው ሊለኝ ብሎ አስቦ ምን ሊያደርግ ይችላል? ሊያስመስል ይችላል። ስለዚህ ማስመስሉ አንዱ የምንድን ነው? የፍርሃት ምልክት ነው ማለት ነው። ኦኬ፣ ፍርሃት ምን ማለት እንደሆነ አየን። ሁለተኛ ደግሞ የፍርሃት አንድ ሰው ፍርሃት አለው ወይስ የለውም የሚለውን ነገር የፍርሃት ምልክቶች፣ ዋና ዋና መሰረታዊ የፍርሃት ምልክቶች አየን። ሌላው ደግሞ የሰው ልጅ የሚፈራው ነገር ምንድን ነው? ፍርሃቱ ከታወቀ፣ ፈሪ መሆኑን ከታወቀ የሚፈራውስ ምንድን ነው? በቃ ማለት ፒላር ምንላቸው፣ በጣም ማይን ምንላቸው፣ ፊር ምንላቸው ነገሮች ምን ናቸው? የሰው ልጅ በጣም መሰረታዊ ነገሮች የሚፈራቸው ጉዳዮች በህይወት ውስጥ ከውልደት እስከ ሞት ያለውን የህይወት ሂደት ውስጥ የሚፈራው ነገር ምንድን ነው ካላችሁኝ፣ አንደኛው
ለግንኙነት ይፈራል። ሰው ጥሎት እንዳይሄድ እውቅና ይፈልግና ያንን እውቅና ላለማጣት ግንኙነትን ይፈራል ማለት ነው። ሰው በቃ ማለት ሰው እንዲወደው ስለሚፈራ፣ ስለዚህ ሰውን በሱ ህይወት ውስጥ ገብተው እሱ ያለውን እንዲያምኑ ባመነው ስርዓት ውስጥ እንዲከተሉ ስለሚፈልግ እነዚህ ሰዎች የእሱን ሀሳብ ነው ብለው ከሄዱ ግንኙነቱ እንዳይፈርስ እንዳይበላሽ ይፈራል ማለት ነው። በግንኙነት ውስጥ ስናይ ብዙ ነገሮች ማንሳት ይችላል። ለትዳር ይፈራል። ባለቤቱ ወይም ደግሞ ባለቤቷ ጥሏት እንዳይሄድ ትፈራለች። ስለ ግንኙነት ስናስብ አዲስ ፍቅርም ቢሆን እኔ አሁን የምለብሰው ልብስ ለሱ የሚመች ካልሆነ፣ ፋሽን ካልሆነ፣ የሰው ጥሎኝ ቢሄድስ፣ ባይወደኝስ፣ የሚያስጠላ ልብስ ብለብስ፣ የሚያስጠላ የፀጉር ስታይል ብከተልስ፣ አፍንጫ ተፈጥሮ ራሱ ተፈጥሮ የሚያስፈራዋል። አፍንጫ ለሱ በቃ የሚያስደስት ባይሆንስ፣ አይኔ፣ ከንፈሬ፣ ጥርሴ ተፈጥሮም ጭምር ለግንኙነት ያስፈራዋል ማለት ነው። ስለዚህ አንደኛው ለግንኙነት ይፈራል ሰው። ሌላው የሚፈራበት ለአካል መጉደል፣ በህይወቱ ውስጥ አደጋ እንዳይገጥመው ይፈራል። አሁን እኔ እኮ በህይወቴ ውስጥ አይኔን ባጣ ፍቅረኛ ይተወኛል፣ ስራ ጣለው፣ እግሬ ባጣ፣ አንካሳ ብሆን፣ በየትኛውም የሰውነቴ ክፍል አካለ ጎደሎ ብሆን እኔ ህይወቴ ቀርፋፋ ይሆናል፣ አሳዛኝ ህይወት ልኖር እችላለሁ ብሎ የህይወት አደጋን ይፈራል ሰው። ይሄ ሪል ነው። ሌላው በሽታን ይፈራል የሰው ልጅ። ከታመምኩኝ ስራ አጣለሁ፣ ስራ ካጣሁ ምበላው አጣለሁ፣ ምበላው ካጣሁ ቤተሰብ ይበተናል ምናምን የሚሉ በጣም ማለት ተከታታይነት ያላቸው አሉታዊ ሀሳቦች በአእምሮ ውስጥ ይዋዥቃሉ፣ ይነዳሉ። ስለዚህ የሚፈራው የሰው ልጅ ሌላው አካል መጉደል ነው ማለት። ሌላው የሚፈራው የሰው ልጅ ለድህነት ነው፣ ማጣትን። እኔ ባጣ ማንም አይከተለኝም፣ ማንም አይወደኝም። ገንዘብ ከሌለኝ ከሰው ጋር እኩል አልሆነም፣ ከጓደኞቼ ጋር እኩል መሆን አልችልም። ሰዎች አሳንሰው ያዩኛል፣ ይጠሉኛል፣ ይጸየፉኛል ብሎ ያስባል። ድሃ ከሆንኩኝ የምበላው አጣለሁ ብቻ ሳይሆን በሰዎችም ጭምር ተቀባይነት አጣለሁ ብሎ ያስባል የሰው ልጅ። ስለዚህ ማጣትን አንዱ የሰው ልጅ ፍርሃት ነው፣ ትልቁ ፍርሃት ነው ማለት። ሌላው ለእርጅና ይፈራል ለሰው ልጅ። አቤት 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 ቆዳ የተበላሸኩ መሰብሰብ ጀመረ። አሁን እኔ እንደምታዩት አንዳንዴ ያስፈራኛል። ምን ሆኖ ነው እንዴ? በአንድ ዓመት በሁለት ዓመት አንዳንዴ ደግሞ ፀጉር ምናምን ነጭ ከጀመረ ሰው ይፈራል። አረጀሁ እንዴ ወይኔ ይላል። ይሄ ምስጢሩ ምንድን ነው ካላችሁ ያው ታውቁታላችሁ ነች። በቃ ካረጀሁ ተወዳጅ አይደለም፣ ተወዳጅ ቆዳ የለኝም። እንደዛ ከሆንኩኝ ያው ችክ ላጣ እችላለሁ ብሎ ይፈራል የሰው ልጅ። ይሄ እውነቱ ነው። እውነቱን እንነጋገር ከተባለ እንደዚህ ነው። ሴት ልጅም እንደዚሁ ፀጉሯ በቃ ነጭ ማብቀል ከጀመረ ከተቀየረ ከጥቁር ወደ ነጭ ትፈራለች። አቤት 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 ወጣትነት ዘመን ያለቀ፣ አቤት ምን ልሆን ነው ብላ ትፈራለች። ይሄም የማይቀር ተፈጥሮ ነው። ለምን ትፈራለህ? ለምን ትፈሪያለሽ? የማይቀር ነገር። እንዳውም እዚህ ስለደረስኩ አመሰግናለሁ። ያልደረሱ አሉ እኮ ነጭ ፀጉር ማብቀል ያልደረሱ ሰዎች አሉ። አንቺ የደረስሽው የእድሜ ደረጃ ያልደረሱ ሰዎች አሉ። በ2 ዓመት፣ በ5 ዓመት፣ በ10 ዓመት፣ በ20ዎቹ በ30ዎቹ የሞቱ ሰዎች አሉ እኮ። ሞት እኮ ለህፃናት አይባልም። ስለዚህ እዚህ ስላደረስከ ፈጣሪ አመሰግናለሁ ማለት ስትችል ትፈራለህ። ግን አንተ ይሄ እኮ ትክክል አይደለም። ሌላው የሰው ልጅ የሚፈራው ለአካል መጉደል አለ። ለመጨረሻው የሚፈራው የሰው ልጅ ለሞት ነው። የማይቀረው ነገር ደግሞ ያሳዝናል እኮ። ማን ነው የቀረው? ከሞት ማን ነው የቀረው?
በዚህ ዓለም መሬት ከተፈጠረች ሰው መፍጠር ከተጀመረ ጥናቱ እንደሚያመለክተው 110 ቢሊዮን ሰው ተፈጥሯል። በዚች ምድር 110 ቢሊዮን ህዝብ 100 ቢሊዮን ተፈጥሮ ሞቷል። በቃ ተፈጠረ። በየወቅቱ በየጊዜው በየክፍለ ዘመኑ እየተፈጠረ ይሞታል። በ70 በ30 በ900 ዓመቱ እንደ ማቱሳላ እድሜያቸው የተባረከ እስከ 900 እስከ 600 የተቀመጡ ሰዎች ነበሩ። ኤኒዌይ ግን የሰው ልጅ ከተፈጠረ ከተወለደ መሞቱ አይቀርም። በዚህ ይፈራል ሰው። በጣም ያሳዝን ነገር እኮ። እንዳው ሙቶ የተመለሰ ሰው የለም አይደለ? ሞት ምን እንደሆነ ራሱ አናውቅም። አንተ ራሱ ከመፈጠር በፊት ምን እንደነበር አታውቅም። ስለዚህ ለማታውቀው ነገር ለምን ትፈራዋለህ? ደግሞ ለማይቀር ታውቃለህ እኮ ስንት ዘመዶች ስንት ቤተሰብ ሙቷል እኮ አንተ ስላልደረሰ። ስለዚህ ከሞት በኋላ ምን እንደሚሆን ስለማታውቅ፣ ሞት ደግሞ ስለማይቀር መሆኑ ስለምታውቅ ይህ በጸጋ ነው መቀበል ያለብህ። ለሞት በፍጹም ሊፈራ የማይገባው የሰው ልጅ አስፈሪ ነገር ነው። የመጨረሻው የሰው ልጅ ትልቁ የሚፈራው ሞት ነው። ሞትማ በጸጋ ነው መቀበል ያለብህ። ደስተኛ ሆኖ ነው መጠበቅ ያለብህ። እንዳው የሚፈራው መኖር ነው። ደስተኛ ያልሆነ ህይወት መኖር በጣም ያስፈራል። እኔ የምፈራው እሱን ነው። እስካሁን ያው እኔ ይህንን የንቃተ ደረጃ ሂደት ፕሮሰስ ሳልገነዘብ ሞትን ስፈራ ነበረ። አሁን ግን በፍጹም ሞት አልፈራም። ትክክለኛ ያልሆነ ሞት እኔ ንቃተ ህሊናዬን ከፍ ሳላደርግ ሞት ቢመጣ ግን ያስፈራኛል። ይህንን ነው ትክክለኛ የህይወት ፍራቻ መሆን ያለበት። ኤኒዌይስ የሰው ልጅ የሚፈራበት ምክንያቶች ዋነኛ መስፈርቶች አየን ማለት ነው። የመጨረሻው ቆይ ደስታቸው ምን እያልከን ነው? ፍርሃት ምን እንደሆነ ነገርከን። የፍርሃት ምልክቶች ነገርከን። የሰው ልጅ ምን እንደሚፈራም ነገርከን። ቆይ አሁን እኔ እንደነገርከኝ ፍርሃት ያለብኝ ይመስለኛል። ስለዚህ ከፍርሃቴ እንዴት ላምልጥ? ከፍርሃት እንዴት ነፃ ልሁን? የሰው ልጅ ትልቁ ዓላማ ከፍርሃት ነፃ መሆን ነው። የሰው ልጅ ትልቁ ዓላማ መሆን ያለበት ከኢጎ ነፃ መሆን ነው። ምክንያቱም ፍርሃት የኢጎ አንድ አካል ስለሆነ ማለት ነው። ስለዚህ ከፍርሃት ነፃ የምትሆነው በተለያዩ ነገሮች በቴሌግራም፣ በዩቲዩብ፣ በተለያዩ ነገሮች ሶሻል ሚዲያ ፕላትፎርም ያወራሁት ይመስለኛል። ከፍርሃት ነፃ የመሆን አንዱ መንገድ ማወቅ ነው፣ መረዳት ነው። አንተ ጥበበኛ ስትሆን፣ በየጊዜው አንባቢ ስትሆን፣ በየጊዜው መማር ስትችል የምር ፍርሃት ኢምንት እንደሆነ ምንም ትክክለኛ እንዳልሆነ ትረዳለህ። ስትረዳ አንተ ንቃተ ህሊናህን ከፍ ታደርጋለህ፣ ንቁ ትሆናለህ፣ ማስተዋል ይኖራል፣ መረዳት ይኖራል። ያ መንፈሳዊነትን ስታሳድግ ስፒሪቹዋል አዌክንህን ከፍ ስታደርግ አንተ ከፍርሃት ነፃ የመሆን እድልህ ከፍተኛ ነው ማለት ነው። ስለዚህ ጥበበኛ መሆን አንዱ የፍርሃት ማምለጫ መንገድ ነው ማለት ነው። ስለዚህ ጥበበኛ ለመሆን ደግሞ መጀመሪያ የሚቀድመው ነገር ማወቅ ነው። ለማወቅ ደግሞ በየጊዜው ማንበብ፣ በየጊዜው ማስተዋል፣ በየጊዜው የዝምታ የመንፈሳዊ ኃይል ልምምድ ማድረግ አንድ አካል ነው። አመስጋኝ መሆን፣ ጸሎት ማድረግ፣ እነዚህ ነገሮች የማወቅ እና የመረዳት እና ጥበበኛ የመሆን አንድ አካል ናቸው። እንዲህ ስታደርግ አንተ ከፍርሃት ነፃ የመሆን እድልህ ከፍተኛ ነው ማለት ነው። ስለዚህ ዛሬ የምናወራው 3 የህይወት ማምለጫ መንገዶች አሉ ማለት ነው። 3 መሰረታዊ ነገሮች አሉ። አንደኛው እንዳልኳችሁ መማር ነው። ማወቅ መረዳት ነው። ማንበብ አለብህ። በየጊዜው ትናንሽ ነገሮች ማንበብ፣ በፕሮሰስ በሂደት ውስጥ አንተ የመማር ሂደትህ ማሳደግ። የሚቆም አይደለም መማር። በ70 ዓመትህ አውቀህ የምትጨርሰው ነገር የለም። ህይወት በጣም ጥልቅ ሚስጥር ናት። ስለዚህ በየጊዜው ስትማር፣ በሂደት ውስጥ ስትነቃ ግን በየጊዜው ስትረዳና ጥበበኛ ስትሆን እጅግ በጣም ታላቅ የህይወት ጉጉት ነው። ሌላው የአንደኛው ነገር መረዳት ነው ስንል፣ ሁለተኛው ነገር ደግሞ ማጥናት ነው። ከተረዳህ ማጥናት፣
በዝርዝር የሚያስፈራኝ ነገር ምንድን ነው? ከተረዳ በኋላ እግዚአብሔር ፈጣሪን ማመን ነው። በዚህ ጉዳይ የሆነ ነገር እንኳ ቢያጋጥመኝ ፈጣሪ አምነዋለሁ፣ ይህን ነገር ያሻግረኛል ብሎ ለፈጣሪ 100% እምነት መጣል ነው። ያው አንተ የመጣው በፈጣሪ ነው። አንተ ወደ ፈቅደህ አንተ የመጣህበት መንገድ የለም። ማንም ይሁን ማንም በዚህ ዓለም ያለው ጠቅላይ ሚኒስትር ይሁን የዓለም አስተዳደር ይሁን ሁሉም ሰው እኩል ነው፣ በፈጣሪ ዘንድ የመጣ ነው። ስለዚህ ለፈጣሪ በቃ አሳልፈህ ስጥ። አንተ በማጥናት በመረዳት በዝርዝር በሳይንስ በፍልስፍና መፍታት ያልቻልከው ነገር አሳልፈህ ለፈጣሪ በእምነትህ 100% ስጥ። መጋፈጥ ነው። የሆነ ጉዳይ አለ፣ የሚያስፈራ ነገር አለ፣ በቃ ዝለል። ያ ሲሆን ነው በቃ አእምሮህን ማሸነፍ የምትችለው። ሳብኮንሽስ ማይንድ አንተ ይሄማ አታደርግ፣ ይሄማ እንደዚህ ነው። ሳብኮንሽስ ማይንድ እንትን አለው፣ መረጃ አለው። ከማን? ከሌሎች ሰዎች የሰማው መረጃዎች አሉት። ስለዚህ ደፍረህ መዝለል፣ ደፍረህ ስለ ፍርሃት መጋፈጥ አለብህ። ስትጋፈጠው ፍርሃትን የት እንዳለ አታውቀውም ራሱ። ስለዚህ መጋፈጥ አለ። አሁን ዛሬ የሚያስፈራ ነገር አለ። ለቢዝነስ ልትፈራ ትችላለህ። ስራ ለመጀመር ልትፈራ ትችላለህ። ለመወሰን ልትፈራ ትችላለህ። ሀሳብህን ለመግለጽ ልትፈራ ትችላለህ። ለግንኙነት ልትፈራ ትችላለህ። ለሁሉም የተለያዩ ጥቃቅን ነገሮች ልትፈራ ትችላለህ። ግን እስኪሞክረው ደፍረህ እስኪሞክር ያ ደፍረህ መሞከር መጋፈጥ እንለዋለን። ይሄ ሁለተኛው የአንተ የፍርሃትህ ማሸነፊያ ትልቁ መንገድ ነው ማለት ነው። እንደዚህ ስታደርግ ፍርሃትህን ማስወገድ ትችላለህ። ምንድነው ያልናቸው? አንደኛው እምነት መጣል ነው። ሁለተኛ በዝርዝር ማጥናት ነው። ሶስተኛ ምንድነው ያልነው? መጋፈጥ ነው። ባለፈው እንዳልነው ፍርሃት 95% የምንፈራው ነገር አይደርስም ብለናል። 5% ደግሞ በእነዚህ 95ቱ ውሸት ነው ማለት ነው። 5ቱ ምናልባት ሊያጋጥም ይችላል ነው። እሱም ያልተረጋገጠ ነገር ነው። 5% ካጋጠመም በ3 መንገድ መፍታት ትችላለህ። አንደኛ እምነት ነው፣ እምነት መጣል ነው። ሁለተኛ በጥልቀት ማጥናት ነው። ሶስተኛ ምን ማድረግ ነው? መጋፈጥ ነው። በቃ ተጋፈጠው፣ ይለይለት። መልካም ቆይታ።